እንዴት ናችሁ? ሰላም፣ እንኳን ደህና መጣ። አመሰግናለሁ። ኑ አንተ ማትረባ፣ አሁንም የስልክን ድምፅ አጥፍተህ መንቀሳቀስ እንደሌለብህ አልተማርክም እንዴ? ኖ ብዙም አላስጠበቅኩም አይደል? እኔ ልጅ አይ ገና መምጣቴ ነው። አላስጠበቅሽኝ። በጣም ደስ የሚል ነገር ነው። ምኑ? እማዬ ማለት ነው። በሙሉ ልቤ እማዬ ብዬ ለመጥራት መቻሌ በራሱ የሆነ የተለየ ስሜት አለ። እውነቴን ነው እማዬ፣ በጣም ደስ ይላል። እኔ በጣም አዝኛለሁ። ለምንድን ነው ያዘንሽኝ? ለምንድን ነው የምታዝኚው? እኔ አንቺን እማዬ ብዬ በመጥራቴ በጣም ደስተኛ እኮ ነኝ። እኔ እኮ ጥያችሁን የሄድኩት ነው። እናንተ ግን እናትነቴን ተቀብላችሁ ፍቅር ስትሰጡኝ፣ እኔ ግን ስላለፈው ነገር ማሰብ ማቆም አልቻልኩም። እማዬ እባክሽ አታልቅሽ። እዚህ ጠሮሽ እንድታለቅሽ ወይም አብረን እንድናለቅስ እኮ አይደለም። ስለዚህ ተይው በቃ። እሺ ለምንድን ነው የጠራኸኝ? እኔ እንጃ፣ በቃ ሁለታችን ብቻ ቁጭ ብለን እንድናወራ ፈልጌ ነው። እንደ እናትና እንደ ልጅ። አቸኩኝ አይደል? ወደ ሱቅ መሄድ አለብሽ እንዴ? አይ ችግር የለውም። ያው ግን ብዙም ትኩረት ላለመሳብ ዝም ብዬ ወጣ ገባ ነው የምለው። ትላንትና ሚስቱ መታ ነበር፣ የጉርካን። እና ምን አለች? ባሏ ከሌላ ሴት ጋር የኮበለለ ነው የመሰላት። እሺ ግን የተፈጠረውን እውነታ ብታውቅስ? ሰውየው እኮ ሞቷል። ይኸውልሽ እማዬ፣ እሺ አንድ ነገር ልንገርሽ። እውነቴን ነው የምነግርሽ፣ ከልቤ ነው የምነግርሽ። መቀየር የምችው ነገር አይደለም። በቃ እርሺው፣ በቃ አብቅቷል እማዬ። ስለ እሱ ጉዳይ አሁን ልታነሻችም እሺ አይደለ እንዴ? ደግመሽ አታንሺው እባክሽን እማዬ። ድጋሚ ማንሳት የለብሽም። ገባሽ አይደል እማዬ? ድጋሚ እንዳታነሺው። ግን እኮ አሁንም ቢሆን እሺ በቃ ነገርኩሽ። ከዚህ በኋላ አታንሺው። ይህንን ነገር ከስር መሰረቱ ዘግተነዋል። እሺ አታስብ። ገመዱ እስቲ አንድ ያዙረው እንስበዋለን። ፈጠኑ፣ መኪናው ሊንሸራተት ነው። አክስቴ ገመዳውንም ቢሆን አይችሉም። ከዚሁኛ እያየሁት ነው። በጣም ቀጭን ነው። ጠንከር ያለ ወፍራም ገመድ ነገር ነው የሚያስፈልገው። እሺ ጂያን፣ እየፈለጉ ነው። ካገኙ ግን ይቀይሩታል። ትሰሚኛለሽ? በእሱ አሁንም ቢሆን አይሰራም። አይሆንም፣ ይበጠሳል። አይ አሁን ወፍራም ገመድ ለማግኘት አንችልም። ያገኘነው እና ያለን ይሄ ብቻ ነው። እየተጠነቀቃችሁ ባካችሁን ተጠንቀቁ፣ ባካችሁ። ፈጣሪ ሆይ፣ እኔ ምንድን ነበር ያልኩሽ አክስቴ? ገመዱ ቀጭን ነው ብዬሽ ነበርኩ። ቡናቸው በእርግጥ በጣም ቆንጆ ነው። አረፋለሁ። ያው እማዬ፣ ቅድም እንዳልኩሽ እዚህ ድረስ የጠራሁሽ ለማውራት እንዲመቸን ነው። ምን መሰለሽ፣ እንዴት ብዬ ወደ ርዕሱ እንደምገባ አላውቅም፣ ግን ጉዳዩን በግልጽ እነግርሻለሁ። ይኸውልሽ እማዬ፣ ዛሬ ለአንቺ ምግብ በመስራትና በማቅረብ ብቻ ሊይዝሽ አልፈልግም። አሁን እንደዛ ማድረጉ አይዋጥልኝም። በእርግጥ ትንሽ ከረፈደ እናገኘሽ። እሺ፣ እዚህ ጋር አሳዛኙ ክፍል ከረፈደ አንቺ ማግኘት አይደለም። የመጀመሪያ ቀን ስንገናኝ ያልሽ ነገር ነበር። ልጆች የሉኝም ብለሻል። ያረፍተ ነገር ሊዋጥልኝ አልቻለም። እሺ እማዬ፣ በጣም ከባድ ነበር። በጣም ነው የተበሳጨሁት። በጣም ነው የተናደድኩት። እጅግ በጣም። እውነቴን እነግርሻለሁ፣ በአንቺ በጣም ነበር የተበሳጨሁት። የኔ ቆንጅዬ ልጅ፣ ይኸውልህ በእኔ ብትበሳጭ፣ ብትናደድብኝ፣ ብትጠላኝ በጣም ልክ ነህ፣ መብትህም ነው። ጥላቻ አይደለም። ጥላቻ እንኳን ከባድ ነው እማዬ። ስማኝ የኔ ልጅ፣ እውነቴን ነው የምልህ። እኔ ያንተ ቦታ ላይ በሆን ኖሮ በጣም ነበር የሚከፋኝ። አንቺ እኮ እናታችን ነሽ። አንቺ ከምንም ነገር በላይ ውድ ነገራችን ነሽ። በምንም የማንታከሽ። አንድ ነገር ልንገርሽ፣ በእነዚህ እጆችሽ ስትነኪኝ የሚሰማኝ ስሜት አይነት በዓለም ላይ ምንም የለም። ገባሽ? ደስተኛ እንድትሆኝ ይፈልጋለሁ።
ያሳለፍሽውና የገጠመሽ ነገር ቀላል የሚባል ነገር አይደለም እማዬ። የተቋቋምሽው የቻልሽው ነገር ሁሉ ከባድ ነው። ፈጣሪ ምስክሬ ነው የምልሽ፣ ስሙን እራሱ ለመጥራት አልችልም። መቼም ቢሆን አባዬ ብዬ በጭራሽ ልጠራው አልችልም። ስለ አባት ስለ እሷ እንዴም ቢሆን አውርተን አናውቅም። አሁንም በሕይወት አለ? አክስቴ የአደጋ ጊዜ ቡድኑ እስካሁን አልደረሰም። ለአደጋ ጊዜ ቡድኑ በሙሉ ነው ያሳወቅናቸው። አይ እየመጡ ነው፣ አታስብ፣ ይደርሳሉ፣ ይመጣሉ። ግን ቶሎ ደርሰው የሚያድን ይመስልሻል? ጭራሽ ተስፋ ቆርጫለሁ። መቼም ተስፋ ቆርጫለሁ። ተስፋ እንተርፋለን። ምንም ነገር አልሆንም፣ እንተርፋለን። በስተመጨረሻ እማዬ በጣም ተጎድተን ተሰባብረንና ልባችን ደምቶ ነበር። ግን በስተመጨረሻ እርስ በርስ ተደጋግፈናል አይደል? አንድ ነገር ልንገርሽ መሊክና እኔ እነዚህን ዓመታት በሙሉ ልክ እንደ ጠባሳ በልብሽ ውስጥ እንዲያሽን እናምናለን። እንደዛ ነው የምናስበው። እውነቴን ነው የምልሽ እማዬ፣ ከልቤ ነው። እና አሁን ስለ ሁሉም ነገር አመንከኝ? በሙሉ ልቤ፣ አዎ በሙሉ ልቤ ያምናል። አንቺ ደስተኛ መሆን ይገባሻል እማዬ። ይሄን ደግሜ እነግርሻለሁ። ስለ ታሲን ነው እያወራህ ያለኸው? እማዬ ይኸውልሽ፣ ወንድም ታሲን በጣም ጥሩ ሰው ነው። ምንም ውሸት የሌለበት ቃሉን የሚጠብቅ ሰው ነው። ትክክለኛ ወዲህ ወዲያ የማይል ሰው ነው። እውነቴን ነው የምልሽ፣ በጣም ደግ ልብ ያለው ሰው ነው። በዛውም ልክ ለክፎች ክፉ፣ ለደጎች ደግሞ በጣም ደግ ነው። ለምሳሌ ለሻንሳላን ቤተሰብ በጣም መጥፎ ሰው ነው። ለምን መጥፎ ሁኔታ ውስጥ እንዳሉ ደግሞ ታውቂያለሽ እማዬ። እሱም ሻንሳላን ነው። ታሲን ነግሮኛል። በእርግጥ እኔም ለወንድም ታሲን ይህንን ነገር ነግሬዋለሁ። ሁለታችሁም ትልልቅ ሰዎች ናችሁ። በአንተም በእናቴም ላይ ምንም ውሳኔ መስጠት መብት የለኝም ብዬዋለሁ። ውሳኔ መወሰን አልችልም። ለመሊክም ቢሆን ነግሬያታለሁ። በዛ ላይ እሱም ደስተኛ መሆን ይገባዋል። ስለዚህ ሰዎች የፈለጉትን ወሬ ማውራት ይችላሉ። አንቺ መጨነቅ የለብሽም እማዬ። አንተን እኔ በደንብ ተረድቻለሁ። ግን ስለምንም ነገር አታስብ። ከሳሜት ጋር ነገ ቀጠሮ አለን። ፍቻችንን እናደርጋለን። ጥሩ፣ እሱ ጥሩ ዜና ነው እማዬ። በእውነት ጥሩ ዜና ነው። ጂሃን መጥቷል። መኪናው መጥቷል። ጂሃን ደርሷል። ሴቶቹ መጥቷል። በጎን ያለው ጎማ እንዲወጣላቸው በሱ በኩል መሳብ አለባቸው። እሺ ጂሃን፣ አሁን ይስቡታል፣ አታስብ። እሺ በሉ። አምላኬ እባክህ አምላኬ፣ አምላኬ ምን እየተደረገ ምንድን ነው የተፈጠረው? ስልኬ ኔትወርኩ ጠፋ። ምንድን ነው ነገሩ? ጂሃን ትሰማኛለህ? ምን ተፈጠረ? ሰናለች ይሰማል? አክስቴ የምለው ይሰማሻል? እባክህ አትድረግ። ስራ እባክህ አክስቴ። ፈጣሪ ይመስገን። አብቅቷል። ትሰማኛለህ? ይቆራረጣል። አይሆንም።
አምላኬ ጂሃን ቆይ ተረጋጋ። ሁሉም ሞቷል። ፈጣሪ ይመስገን። አታስብ፣ አይዞህ፣ አትፍራ። ማሌክ እዚህ ናት፣ ማሌክ እዚህ ናት። ሴቪ ላይም እዚህ ያለች። ይኸው አግኛት። በጣም አሳዛኝ ነገር ነው። ፈጣሪ ይመስገን። ማሌክ እባክሽ ምስኪ ያናግር። ስሚ መሌክ ደህና ነሽ? ጂሃን ደህና ነኝ። እሺ ስለ እኔ ምንም አታስብ፣ ደህና ነኝ። ሴቪ ላይን ሻወር ጂሃን ደህና ነን፣ አታስብ፣ ሁሉም ሰላም ነው፣ አታስብ። ሴቪ ላይ ደህና ነሽ አይደል? የሆነ ነገር ትሆናላችሁ ብዬ በጣም ፈርቼ ነበር። እሺ ደህና ነን፣ አታስብ፣ አብቅቷል፣ ምንም አያሳስብም። እንኪ ጂሃን ደህና ናቸው። ፈጣሪ ተመሰገነ ይሁን። ሁሉም ደህና ናቸው። አሁን ስልኩን ዝጋው በቃ። እሺ አክስቴ፣ እሺ ያላችሁበትን ቦታ ላኪልኝ። ሴቪ ላይ በጣም ነበር የፈራሁት። ፈጣሪ ተመስገን። እንዴት ነው የመጣሽው? ስትከታተይኝ ነበር? አዎ ስከተልሽ ነበር። ስልክሽ ላይ ብደውልም አታነሺም። ሲ ጊዜ በቀጠቅ ምንም መልስ ልትሰጪኝ አልቻልሽም። ጭራሽ ብሎክ ሁሉ አድርገሽኛል። ከመሌክ ጋር ሆናችሁ ከታሐሲን ቤት ስትወጡ ጀምሮ ምን ሆና ነው ብዬ ስላሰብኩ ስከታተላችሁ። አምቡላንስ እየመጣ ነው። በል ወደ ሆስፒታል እንሂድ። ፍጠሩ። መሌክ ሂጂ። እኔ ደህና ነኝ። ወደ ቤት ነው የምሄድ የምፈልገው። ሌላ ምንም ነገር የለም። እሺ ወደዛ ግቢ። ለሴቶች ሴቪ ላይ የኔ ኑ ሜሌክ ነኝ። መሌክ ቆይ ሴቪ ላይ የት ናት? ውዴ ስማኝ፣ ይኸውልህ ምንም እንዳትደነግጥ እሺ? ደህና ነኝ፣ እንዳፈራ። ሴቪ ላይ ከኔ ጋር ናት። ደህና ነን፣ ግን አሁን አምቡላንስ ውስጥ ነው ያለ ነው። የኔ መሌክ ምን እያልሽኝ ያለሽው? የት ነበርሽ አንቺ ልጅ? እዚህ ነኝ፣ መጥቻለሁ። ጀናን ለፍቅረኛሽ እየደወልሽለት ነበር አይደል? የምን ፍቅረኛ? ለምን እንደሱ ታያለሽ? ወጣት ነሽ፣ በዛ ላይ ደግሞ ቆንጆ ነሽ። ለምን ፍቅረኛ አይኖርሽም? እርግጠኛ ነኝ በጣም ብዙ የሚከተሉሽ ወንዶች አሉ አይደል? እንደዛ አትበይ። ማንም የሚከተለኝ ሰው የለም እህቱ። እሺ ይሁን በቃ። ለምንድን ነው የተናደድሽው? በቃ ዝም በሉ። ይሄን አንሺው። እዚህ ጋር ዝም ብሎ አይቀመጥ። አውጭና ጣዩ። አንቺ ወደ ላይ ሂጂ፣ እኛ ሁሉንም ነገር እናስተካክላለን። ወሬ ያለ ልጆች ምንድን ነው? ስለሆነ ነገር እያወራችሁ ነበር። በደንብ ሰምቻለሁ። ልጅቷ ከሆነ ሰው ፍቅር ያዛት እንዴ? አይ ወይዘሮ ነያየት፣ እንደዛ አይነት ነገር አይደለም። ገና ወጣት ናት እና በእርግጠኝነት እንዲሁ በጭንቅላቷ በፈጠረችው ነገር ተመስጣ ነው የሚሆነው። ቆይ ምን ነበር የሚባለው? በፍርሃት ወደ ኋላ ዞረሽ ካላየሽ የተራራው ጫፍ ላይ ትደርሻለሽ ይባላል። ምንድን ያልሽው? ከአቶ ኢሳት ፍቅር ይዟታል እኮ። ኢሳት ኔ እኮ ከኢሳት። ይሄንን ወሬ ደግሞ ኬት ነው ያመጣሽው? ከየትኛው ኢሳት? ፈጣሪ ሆይ እንዴት ነው እንደዚህ ያለ መረጃ ልታውቂ የቻልሽው? እኔ ምንም ነው ያልገባኝ። ይሄን ወሬ ደግሞ ከየት ነው ያመጣሽው? የኢሳት ስም ሲነሳ እኮ ቅልጥ ነው የምትለው። አላየሻትም እንዴ? እንዴት ነው ያላስተዋልሽው? ይሄ የማይታመን ነው። ይገርማል። አስቂኝ ልጅ ናት፣ አስቂኝ ልጅ ናት። እቴቴ እባክሽ ይበቃሻል። በቃ አፍሽን የምትዘጊ ከሆነ አፍሽን ዝጊ። ወይዘሮ ኒያየት
ኤስማ አንድ የመነጋገር እንችላለን? ነይ ነይ። ወይዘሪት መሌክ ልትረዷት ትችላላችሁ? እባክህ። አመሰግናለሁ። በመቀመጫው ላይ አይ ችግር የለም። አመሰግናለሁ። ከፈለግሽ ዶክተሩ ሊያይሽ ይችላል። ወይዘሪት መሌክ ሐኪሟ ጋር ቀጠሮ አስይዛለች። ግን ቢሆንም ከፈለግሽ ዶክተሩ መጥቶ ሊያይሽ ይችላል። አያስፈልግም። አመሰግናለሁ። ቀጠሮ አስይዣለሁ። እሺ እንደፈለግሽ። ፈጣሪ ማርሽ። መታወቂያ የለንም፣ ቦርሳም አልያዝንም፣ ምንም ነገር እኮ የለንም። ምንድን ነው የምናደርገው? ስለሱ እንደማይጠይቁን ተስፋ አድርጋለሁ። ካልሆነ የመታወቂያ ቁጥራችንን እንሰጣቸዋለን። አይ እንደሱ እንኳን የሚሰራ አይመስለኝም ሴቪላ። ለማንኛውም አሁን ነው እየመጣ ነው። መሌክ ሴቪላ ከእነዚህ የተረገሙ ሰዎች መገናገር አልቻለም። ወንድሜ ምንም አልሆንሽም አይደል? አይ ደህና ነኝ። በጣም ፈርታችሁ ነበር? አዎ እጅግ በጣም ፈርተን ነበር። ታውቃለህ ነው የመኪናው ሁለቱ የፊቱ ጎማዎች በሚያስፈራ ሁኔታ የምር አየር ላይ ነበር የተንጠለጠሉት። ትንሽ ስንንቀሳቀስ ድንጋዩ ይንሸራተታል። ለዛ በፍርሃት ልንሞት ደርሰን ነበር። በጣም ነበር የሚያስፈራ። እሺ በቃ ብዙ አትቁሙ፣ ተቀመጡ እባካችሁ። ደህና ነን አታስብ። እሺ ኢስማ ውዴ፣ ለትንሽ ደቂቃ ላናግርሽ እፈልጋለሁ። እንደ እናትም እንዳክስትም ብቻ አንቺ እንደፈለግሽ አድርገሽ አስቢው። ግን ስሚኝ፣ ቆንጅዬ ልጅ ነሽ። ቁመትሽ፣ አቋምሽ፣ አይንሽ፣ ቅንድብሽ፣ በተለይ ደግሞ አሁን ጸጉርሽን ስትለቂው ይበልጥ ውብ ሆነሻል። ፈጣሪ ከክፉ አይን ይጠብቅሽ። አመሰግናለሁ ወይዘሮ ኒሃይት። ኤስማ ይኸውልሽ፣ በሕይወታችን ውስጥ አንድ አስፈላጊ የሆነ ነገር አለ። ሚዛን መጠበቅ በጣም አስፈላጊ ነገር ነው። ነገር ግን ያንን ሚዛን መጠበቅ ካልቻልሽ እመኝኝ በጣም ነው የምትቆጩ። ለምሳሌ ያህል እንደዚህ አስቢ። ውሃ የያዘ ብርጭቆ ጠረጴዛ ላይ ያስቀመጥሽው ግን በትክክል አልነበረም። ከዛ ምን ይፈጠራል? ይወድቃል። ብርጭቆም ይሰባበራል፣ ውሃውም ይደፋል። ሕይወትም ልክ እንደዛ ነው የኔ ውድ። ያንን ሚዛን ማግኘት ካልቻልሽ እመኝኝ በጣም ነው የምትጸጸችው። በጣም የድሮ አባባል አለ፣ ከበሮ የምትመችበት ዱላ ራሱ ከበሮውን መመጠን አለበት ይላሉ። ምን ለማለት ፈልገሽ ነው ወይዘሮ ኒሃይት? አልገባኝም። በትክክል ምን ለማለት እንደፈለግኩ ገብቶሻል። እመኝኝ፣ ይህን ሁሉ ነገር የምነግርሽ ደግሞ ለራስሽ ጥቅም ብዬ ነው። መቼም እንዳትረሺ፣ ዱላው ከበሮውን መመጠን አለበት። ለልጅ ልጅሽ የሚመጥነው አይመስልሽም? ግን የልጅ ልጅሽ በጣም ነው። ቆይሽ አንድ ነገር ብትሆንስ ኖሮ ሳስበው ራሱ ሰውነቴን ይነዝረዋል። እሺ በቃ አሁን አታስብ። ያው ኤን ምንም አልሆንም፣ ደህና ነን።
ሴቪላ እዚህ ምን ትሰራለህ ደግሞ አንተ? ደህና ናችሁ? ዶክተር አይታችኋል አይደል? በደምብ ታይታችኋል። ምንም ችግር የለም። ደህና ናችሁ? የሌለ ነገር ማውራትን የምቀጥል ከሆነ ዶክተሮቹ አንተን ነው የሚያዩ። ልንገርህ፣ ከዛ እንድነቃ ደግሞ ኤኪጂ ለጣጥፎ ነው የሚያክሙ። ስማኑ፣ እዚህ ለአንተ አይደለም የመጣሁት መሌክና ሴቪሌን ለማየት ነው። ሰውዬ መሌክንም ሆነ ሴቪሌን ማናገር አችልም። ቆይ ሰውዬ የምናገሩ ቋንቋ አይገባም እንዴ? እነዚህ ሴቶች ከዚህ በኋላ ማግኘትም ሆነ ማናገር አችልም። እሺ በል አሁን ፈጥነህ ውጣ። ባልሄድስ? ካልሆነ ምን ልታደርግ? አንተ ሰው ያሰማኝ። ተረጋጋ፣ ተረጋጋ። ሆስፒታል ስለሆነ የፊት ቀዶ ሕክምና እንዲደረግለት ንገርለት እንዴ። ኑ እባክህን። ምን ተፈጠረ? ለምንድን ነው የምስቀው? ትዕግስቱን ስጠኝ አምላኬ። ሁለታችሁም ልታሳብዱኝ ነው እንደምፈልጉት? መለሻን ሰላም ቤተሰብ በሙሉ እዚህ ነው እንዴት ተሰበሰበው? ምንድን ነው የምታደርጉት? ምንድን ነው ወርቅ ልሸልማችሁ እንዴ? ኑ በቃ ምንም ሳታግዝም ብላ አትናገር። ስለፈጠረ አምላክ ተረጋጋ። ወይ መሌክ ስለምን መረጋጋት ነው የምትናገሪው? ሰዎቹ መጥቷል፣ ፊት ለፊት ቆሟል። ምንድን ነው የሚፈልጉት? እኛን ሂክመት ናት ያተረፈችን። እሺ አዎ